የአዋሽ ባንክ 2026 የዓለም ዋንጫ የመጨረሻው ምዕራፍ ላይ ደርሷል። ዛሬ የሚደረገው የግማሽ ፍጻሜ የመጀመሪያ ጨዋታ በፈረንሳይና ስፔን መካከል ይካሄዳል። ነገ ደግሞ አርጀንቲናና እንግሊዝ ወደዚሁ በታላቅ ጉጉት ወደሚጠበቀው ጨዋታ ያመራሉ። በነገራችን ላይ በዓለም ዋንጫ የመጨረሻዎቹ 4 ቡድኖች የፊፋ ከፍተኛ ደረጃ ያላቸው ብሔራዊ ቡድኖች ናቸው። ይሄ እውነት ነው። ተገናኝተዋል፣ ገጥመዋል። ይህ በእርግጥ በአጋጣሚ የሆነ ነገር ነው። ይህ በዓለም ዋንጫ ታሪክ ለፊፋ የሀገራትን ደረጃ ማውጣት ከጀመረበት ጊዜ ጀምሮ እንዲህ 4 ቡድኖች በደረጃ ሰንጠረዡ ከ1 እስከ 4 ያሉ በግማሽ ፍጻሜ ሲገናኙ በታሪክ ለመጀመሪያ ጊዜ ነው። ፈረንሳይ አንደኛ ናት፣ 3ኛ ካለችው ስፔን ጋር ነው ዛሬ የምትገጥመው። አርጀንቲና 2ኛ ናት፣ 4ኛ ካለችው እንግሊዝ ጋር ነው ነገ የምትገጥመው። ታዲያ እነኛ 4 ቡድኖች በፊፋ ሀገራት የደረጃ ሰንጠረዥ ከ1 እስከ 4 ያሉ ናቸው። እነኚህ 4 ሀገራት ታዲያ ከ1 እስከ 4 መውጣታቸው ብቻ ሳይሆን በዓለም ዋንጫ 2026 ሜክሲኮ፣ ካናዳ እና አሜሪካ ባዘጋጁት ውድድር ላይ በግማሽ ፍጻሜ እንዲገናኙ እድሉ ተመቻችቶላቸዋል። ይህ በአጋጣሚ የሆነ ነገር ነው ወይ የሚለው ጥያቄ ብዙዎችን እያነጋገረ ይገኛል። 4ቱም ቡድኖች ከምድብ ማጣሪያ ካለፉ በኋላ 3 የኖካውት ጨዋታዎችን አድርጓል። 16 ውስጥ ለመግባት የመጀመሪያውን ኖክአውት ስቴጅ ጨዋታ አድርጓል። ማለፍ የሚጠበቅባቸው ነበረ። ከዛ በኋላ ደግሞ ወደ ሩብ ፍጻሜ 8ቱ ገቡ። ከ8ቱ ወደ ግማሽ ፍጻሜ ሴሚ ፋይናል 4ቱ ገብቷል። አሁን ለፋይናሊስት ለመሆን እነሆ ጨዋታቸውን ለማድረግ ተገዷል። አርጀንቲና 3ቱንም ተጨማሪ ሰዓት ውስጥ ገብታ ነው በ120 ደቂቃ ያሸነፈችው። 16 ውስጥም ገብታ የመጀመሪያ የኖክአውት ስቴጅ ጨዋታዋን ያደረገችው በዓለም ዋንጫ ታሪክ ለመጀመሪያ ጊዜ በተሳተፈችው አፍሪካዊት የደሴት ሀገር 550 ሺህ ነዋሪዎች ብቻ ያላትን ኬፕ ቨርዴን ነው የገጠመችው። ያው ዓለም በሙሉ በግርምት እንደተከታተለው ኬፕ ቨርዴ በቀላሉ እጇን የሰጠች ሀገር አልነበረችም። 90 ደቂቃ አርጀንቲናዎች ጨዋታውን ገለው መውጣት ተስኗቸው ነበር። ተጨማሪ 30 ደቂቃ ውስጥ ነው አርጀንቲና አሸንፋ ወደ ተከታዩ የሩብ ፍጻሜ ማለፍ የቻለችው። ቀጥላም ቢሆን ከግብፅ ያደረገችው ጨዋታ ዓለም የታዘበው በብዙ ውጣ ውረድ ውስጥ ያለፈ የዳኝነት ጸጾች ተስተውሏል የተባለበት፣ አልቢትሮችና የኮቺንግ ስታፎች ያልተግባቡበት፣ በጨዋታው ሜዳ ላይ ዓለም በትዝብት ያያቸው ብዙ ያልተዋጠላቸው ነገሮች የነበሩበት፣ አርጀንቲና ግን 2-0 ተመርተው በመጨረሻው ደቂቃ ላይ ባስቆጠሯቸው 3 ጎሎች አሸንፈው መውጣት የቻሉበት የአእምሮ ጥንካሬና ብስለት የታየበትን ጨዋታ የሜሲ ግራግር ምታታዊ ጎሉንም ያስተናገደበት ጨዋታ ነው። ግብፅን በሩብ ፍጻሜ ጥለው ለግማሽ ፍጻሜ የደረሱት ደግሞ ስዊዘርላንድን በማሸነፍ ነው። 3ቱንም ከስዊዘርላንድ በሩብ ፍጻሜ እንደዚሁም ደግሞ ከግብፅና ከኬፕ ቨርዴ ያደረጓቸውንም ጨዋታ 3 በተከታታይ በመደበኛ የ90 ደቂቃ የጨዋታ ክፍለ ጊዜ ገለው መውጣት ጨዋታውን ያልቻሉበት ወደ ተጨማሪ ያመሩበትን ጨዋታ ተከታትለናል። ቡድኑም ቢታማም እያነከሰም ሆኖ የአርጀንቲና ብሔራዊ ቡድን በሜሲ 8 ግቦች ታግዞ ለግማሽ ፍጻሜ ደርሷል። እነኚህ ታላላቅ ቡድኖች በመጀመሪያ ጥሎ ማለፍ እንዳይገናኙ ፊፋ የመጀመሪያ ሴታፑን ሰርቷል እየተባለ እየተነገረ ይገኛል። ለዚህም ነው እርስ በርስ ሳይገናኙ እስከ መጨረሻው ድረስ እንዲሄዱ የተደረገውና በመጨረሻም በታቀደው ልክ ሁሉም ቡድኖች ምድባቸውን አልፈው ተከታዮቻቸውን እያለፉ እዚህ ደረጃ ላይ ደርሰዋል። ሆን ተብሎ በአጋጣሚ የሆነ ነገር ነው ወይስ ደግሞ እድል እጣፈንታ መርታቸው ነው የሚለው ብዙዎችን ያነጋገረ ነው። በነገራችን ላይ አሁን በግማሽ ፍጻሜው ግን እነኚህ ቡድኖች መገናኘት ግድ ብሏቸዋል። ሁሉም ቡድኖች የምድባቸው መሪ ሆነው ነው የመጡት። ሁሉም ቡድኖች በምድባቸው መርተው መጡ። አርጀንቲና በጥሎ ማለፍ ቀደም ብለን እንደገለጽ ነው ከኬፕ ቨርዴ ደረሳት፣ ያልሸነፈች መጣች። ስፔንም እንደዚሁ ኦስትሪያን ገጠመች። ፈረንሳይ ስዊድንን ነው አሸንፋ ወደ ሩብ ፍጻሜ የገባችው። እንግሊዝም ከኮንጎ ጋር ያደረገችውን ጨዋታ ዓለም ታዝቧታል። ኮንጎ ዲሞክራቲክ ሪፐብሊክ በውስጧ በማዕድን የበለጸገችዋ በፔሪዮዲክ ቴብል ዓለም አለኝ የምትላቸው ውድ ንጥረ ነገሮች በሙሉ በኮንጎ ማህፀን ውስጥ ይገኛል። ታዲያ ኮንጎዋን
በምድር ውስጥ ባላቸው ወርቅና ዳይመንድ ወይም ደግሞ ዩራኒየም ብቻ ሳይሆን በሜዳ ላይ ባሳዩት እንቅስቃሴም ዓለም አጨብጭቦላቸዋል። እነ ዊሳን የመሰሉ ምርጥ ተጫዋቾችን ለዓለም አስመርቋል። 1-0 እንግሊዝን መርተው መውጣት ችለው ነበር። በመጨረሻ ላይ በሃሪ ኬን 2 ጎሎች እጅ እስከሰጡበት ሰዓት ድረስ ኮንጎውያን በእውነት በሚገባ ተጋድሏል። ከመግባት ጀምሮ ቤልጅየም ውስጥ እንዲቆዩ ከኢቦላ ቫይረስ ጋር ያዩትን ስቃይና ያዩትን ፍዳ ኮንጎውያን ብሔራዊ ቡድን ተጫዋቾችና ደጋፊዎች ብቻ ናቸው የሚያውቁት። ያን ሁሉ መከራ፣ ያን ሁሉ ስቃይ ያለፉት የኮንጎ ብሔራዊ ቡድን ተጫዋቾች በመጨረሻም እነሆ ለታላቅ ተጋድሎ ቀርበው እንግሊዝን መርተው አሸማቀው በመጨረሻ ሰዓት እጅ ሰጥተዋል። ታዲያ የእንግሊዝና የአርጀንቲና ቲኬት አሁን ስካይ ሮኬት ቲኬት ሆኖ ተመዝግቧል። በጣም ውድ ሆኗል። የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታ የእንግሊዝ ደጋፊዎች 75,000 ደጋፊዎች የአርጀንቲናና የእንግሊዝ ወደ ሜዳ ለመግባት እጅግ በታላቅ ጉጉት ይጠበቃል የሚባለውን ጨዋታ ለማየት ምናልባት የሊዮ ሜሲን የመጨረሻ ዓለም ዋንጫ ስንብት ለማየት የጓጉ በርካታ አርጀንቲናውያንና የእንግሊዝ ብሔራዊ ቡድንን ለመደገፍ ከእንግሊዝ በመጡ ደጋፊዎች መሃል የቲኬት ርብርብ እየገጠመ ነው ተብሏል። እምባፔ፣ ሜሲ፣ ላሚን ያማል፣ ሃሪ ኬን ይህንን የዓለም ዋንጫ የግማሽ ፍጻሜ ጨዋታ ለማየት የቲኬት ዋጋ ቢንርስ ምን አለበት? ለጥምቀት ያልሆነ ቀሚስ በጣጠስ እያሉ ይገኛሉ። እውነት ነው። ኪሊያን እምባፔ ጥበበኛ ምታታዊ የጎል እግሮቹ፣ ሊዮ ሜሲ የ8 ጊዜ ባለንዶር የአርጀንቲና ያለፈው የኳታር የዓለም ዋንጫ ሻምፒዮን ባለክብሩ ሊዮኔል ሜሲ ወጣቱ ታዳጊ ወጣቱ ተስፈኛ፣ የባርሳው ላሚን ያማል የእንግሊዙ ጀግና የሶስቱ አናብስት መሪ ሲያገሳ እንዳንበሳ የተባለለት ሃሪ ኬን እነኚህ ሁሉ ተጫዋቾች ማየት የሚቻለው በእነኚህ የግማሽ ፍጻሜዎች ከተገኙ ብቻ ነው። ታዲያ ለዚህ ጨዋታን ለመመልከት የቲኬት ዋጋ ከታች ወደ ላይ ሽቅብ ቢምዘገዘግ እንደ ሮኬት ምን ያስደንቃል እያሉ ነው። የቲኬት ዋጋው በእንግሊዝና በአርጀንቲና መካከል ከፈረንሳይና ከስፔን በላቀ ሁኔታ በእጥፍ እየተቸበቸበ ይገኛል። በነገራችን ላይ እንግሊዞች ናቸው ያሰደዱትም እየተባለ ነው። በርካታ የቲኬት ጥያቄ አቅርቦት አሁንም እየቀረበ ነው። በዚህ ጨዋታ ርካሹ ቲኬት በእንግሊዝና በአርጀንቲና ርካሹ ቲኬት $3,000 ደርሷል። የመጨረሻው ዝቅተኛ ከጫፍ ላይ ከፓውዛው ስር ቁጭ ብሎ ለሚያዩ $3,000 ደርሷል። የፈረንሳይና የስፔን የመጨረሻው ዝቅተኛ 1,400 ነው ተብሎለታል። ይህንን ቲኬት ዳታ .comም ዝርዝሩን አውጥቶታል። እዚህ በአሜሪካም እያየነው የምንገኘው ነገር ነው። በነገራችን ላይ የፈረንሳይና ስፔን በአርሊንግተን ቴክሳስ ስታዲየም የሚከናወን ነው። ቲኬቱ ግን ስቲል ተሸጦ አላለቀም። የፈረንሳይና የስፔን ጨዋታዎች እንደዚሁ በአርሊንግተን ቴክሳስ፣ እንዲሁም ደግሞ የእንግሊዝና የአርጀንቲና እጅግ ዘመናዊ በሆነው በአትላንታው የመርሴዲስ ቤንዝ ስታዲየም ነው ጨዋታው የሚከናወነው። ሜርሴዲስ ቤንዝ ስታዲየም። ይህ ስታዲየም ከሲኤንኤን ጽሕፈት ቤት ፊት ለፊት ትይዩ የሚገኝ እጅግ ዘመናዊ ስታዲየም እንደሆነ ይታወቃል። እንግዲህ የእንግሊዝ ብሔራዊ ቡድን እስካሁን ሜሲን ገጥሞ አያውቅም። ግን አይገርምም? የእንግሊዝ ብሔራዊ ቡድን ሜሲ ለረጅም ዓመታት ከ20 ዓመት በላይ በእግር ኳሱ ነግሶ እንዳለ የሚታይ ምትሃተኛ ተጫዋች ነው። ግን ደግሞ ዲያጎ አርማንዶ ማራዶና በእንግሊዝ ላይ ምትሃታዊ ጎሎችን ካስቆጠረ ጊዜ ጀምሮ ሜሲ አልጋ ወራሽ ሆኖ ቢመጣም የእንግሊዝ ብሔራዊ ቡድንን እስካሁን ድረስ ገጥሞ አያውቅም። እንግሊዞች የሜሲን የግራ እግር ምትሃታዊ እግሮች አያውቁትም እየተባለ ነው። አሁን ግን ሊያዩት አንድ ቀን ብቻ ቀርቷቸዋል። እንግዲህ በግማሽ ፍጻሜ ጨዋታዎች እንደዚህ እየሄዱ የቲኬት ዋጋ እየናረ ዓለም በታላቅ ጉጉት እየጠበቀ የእንግሊዝ፣ አርጀንቲና፣ የስፔን፣ ፈረንሳይ ጨዋታዎች ከ1 እስከ 4 የፊፋ ደረጃ ሰንጠረዥ ባላቸው ሀገራት የዓለም ዋንጫ በግማሽ ፍጻሜ እንደደመቀ ይቀጥላል። ሜክሲኮ፣ ካናዳ፣ አሜሪካ፣
ያዘጋጁትን ድግስ ተቋደሱልኝ ካሉ በኋላ መክፈቻ ስነ ስርዓቶቻቸውን ለዓለም ሕዝብ አሳይተው ጥሩ የሚባል እንቅስቃሴን አሳይተው ወጥተዋል። በኖካውት ስቴጅ 3ቱም ደርሰዋል። ካናዳ መጀመሪያ፣ ቀጥሎ ሜክሲኮ፣ በመጨረሻም አሜሪካ ካዘጋጁት ድግስ ወጥተው እነሆ አሁን 3 የአውሮፓ ሀገራት ከአንድ የላቲን አሜሪካ አገር ጋር ተፋጠዋል። አምና ለሻምፒዮንነት በኳታሮ የዓለም ዋንጫ 2022 ላይ የተገናኙት ፈረንሳይና አርጀንቲና ናቸው። ይሄ የአምናው የፍጻሜ ጨዋታ ኮፒ ፔስቶ ነው። በሚቀጥለው በዚሁ በዓለም ዋንጫ ፍጻሜ ጁላይ 19 በሜት ላይፍ ኒውዮርክ ኒው ጀርሲ ስታዲየም ላይ ሊገናኝ ይችላል ወይ? ስፔን ከባድ ቡድን ናት። መሃል ሜዳውና ኋላው በብሔራዊ ቡድን ደረጃ በ2026 የዓለም ዋንጫ ከተከፈተ ጀምሮ 1 ጎል ያስተናገደ ብሔራዊ ቡድን ነው። ፈረንሳይ ረቂቅ የጎል አግቢ ተጫዋቾችን አሏት። ስለዚህ ፈረንሳይ ካሸነፈች ስፔንን፣ አርጀንቲናም እንግሊዝን የምትደግም ከሆነ ኳታር ላይ ተገናኝተው ነበር። አሁን ይደግማሉ፣ ለጠቅላይም ይሄዳሉ። ኪሊያን ምባፔ 8 አለው። ሊዮ ሜሲም እንደዚሁ 8 ጎሎች አሉት። በነገራችን ላይ ማራዶና በእንግሊዝ ብሔራዊ ቡድን ላይ በእጁ ያገባት ግብ የብዙ እንግሊዛውያንን ቆሽት ያሳረረች እንደነበረች በወቅቱ ይታወቃል። ግን ግብ የማግባት ጥበብን ለሃሪኬን አስተምሮታል። በድንገት የሆነ ነገር ነው። ሃሪኬን ቶትንሃም እያለ ከግብ ጠባቂያቸው ሁጎ ሎሪስ ጋር ሆነው ማራዶናን በ2017 ዌምብሌ ላይ ሊቨርፑልን ከመግጠማቸው በፊት አግኝተውት አውርተውት ነበር። ቀኑ እሁድ ኦክቶበር 22 ላይ ነበር። ቶትንሃም በወቅቱ በፕሪሚየር ሊግ የሚጠቀመው የዌምብሌ ስታዲየም ነው። አዲሱን ስታዲየም እየሰራ በመሆኑ ዌምብሌይን ተከራይተው እየተጫወቱ ነበረ በፕሪሚየር ሊጉ። ታዲያ አዲሱ ስታዲየሙን እየሰሩ ቶትንሃሞች ዌምብሌ ላይ እየተጫወቱ በፕሪሚየር ሊጉ ሊቨርፑልን ሊገጥሙ ተቃርበዋል። 2017 ነው፣ እሁድ ነው፣ ኦክቶበር 22 ነው። ዲያጎ አርማንዶ ማራዶና ያ ጥበበኛ ያ ምታታዊ የእግር ኳስ ጀግና በዌምብሌ ሳይታሰብ ተከሰተ። እንዲህ ሆነ። አርጀንቲናዊው አርዲሌስ ይሄ የምንጊዜም የቶትንሃም የመሃል ሜዳ ጥበበኛ ተጫዋች ነው። አሁንም ድረስ የቶትንሃም አምባሳደር ሆኖ እያገለገለ ይገኛል። ታዲያ ማራዶናን ጋበዘው። ናና ብቅ ብለህ ይልን አለው። ለምን? ያን ጊዜ ደግሞ አሰልጣኙ ሌላው አርጀንቲናዊ ማሪሲዮ ፖቼቲኖ ነው። አሁን የአሜሪካ ብሔራዊ ቡድንን በማሰልጠን ላይ የሚገኘው ፖቼቲኖ ያን ጊዜ ቶትንሃምን ቡድን ያሰለጥናል። አርዲሌስ ደግሞ ማራዶናን አርጀንቲናዊም ስለሆነ የቶትንሃምም አምባሳደር ስለሆነ ናና ግባና አበረታታልን አለው። የእንግሊዝ ብሔራዊ ቡድን እስካሁን ድረስ የማይረሱትን ማራዶናን በዌምብሌ ላይ ያዩት ቶትንሃሞች በጣም ተደናገጡ፣ በጣም ተደሰቱ። ታዲያ ሃሪኬን በቀጥታ ማራዶና ወደ ተቀመጠበት ቦታ ከግብ ጠባቂው ሁጎ ሎሪስ እንዲያውም ብቅ ሲል ሳሪስ አስጠላችሁ ፓሪስ እያልኩ ነበረ ፈረንሳዊውን የሁጎ ሎሪስ የቶትንሃምን ግብ ጠባቂ የምገልጸው ያን ጊዜ ታስታውሱ እንደሆን ይህ ግብ ጠባቂና ሃሪኬን ሄደው ነበር። ማራዶና ለሃሪኬን ግብ የማግባት ጥበብ እንዴት እንደሆነ በዕለቱ ሊቨርፑልን ዌምብሌ ስታዲየም ላይ በፕሪሚየር ሊጉ ሊገጥሙ ሲሉ አስተምሮታል። ያ ያስተማረው የጎል ማግባት ጥበብ ዛሬ በራሱ በአርጀንቲና ብሔራዊ ቡድን በሃሪኬን በራሱ ተጫዋች ላይ ሊፈጽም ይችላል ወይ? አብረን እናያለን። ለማንኛውም 4 የፍጻሜ ተጋጣሚ ቡድኖች ሁለቱ አውሮፓውያን ፈረንሳይና ስፔን በቴክሳስ ስታዲየም አርሊንግተን ላይ ጨዋታቸውን ያደርጋሉ። ይሄ ዛሬ ይከናወናል። ነገ ደግሞ ዓለም ሌላ በጉጉት የሚጠብቀው የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታዎች ይደረጋሉ። ግን እየተወያያችሁበት ማን ወደ ግማሽ ወደ ፍጻሜው ጁላይ 19 በሜት ላይፍ ኒውዮርክ ኒው ጀርሲ ላይ የሚደርስ ይመስላችኋል? የ2022 የኳታሩ ፍጻሜ በድጋሚ ይመጣል ወይ? ፈረንሳይን ከአርጀንቲና ጋር ያገናኛል ወይ የሚለው በጣም ሊጠየቅ የሚገባ እንዲሁም በዓለም የፊፋ ደረጃ ሰንጠረዥ የተቀመጡት 4 ቡድኖች አሁን በግማሽ ፍጻሜ መገናኘታቸው ያጋጣሚ ነው ወይ? አስተያየት ስጡበት። አብራችሁን ስላላችሁ ከልብ እናመሰግናለን። ቺርስ ብለን እንሰነባበታለን። የአዋሽ ባንክም
ለዓለም ዋንጫ ክብር ሲል ቺርስ ብሏቸዋል። እኔም ቺርስ ብዬ ሰናበታቸዋለሁ። መልካም የግማሽ ፍጻሜ ጨዋታ እንዲሆንላችሁ ከልብ እመኛለሁ። ቺርስ